ዳኒ እንግዲህ ለሩታ ዘፈነ ማለት ነው። እንግዲህ ዳኒና ሩታ በጣም አሪፍ ሰዓት እያሳለፉ ነው። እንግዲህ ከልጁም ቡቻ አለች፣ ቡቻ ብላ ስም አውጥታለታለች። እንግዲህ የቤት ስሟ ነው መሰለኝ። በጣም ነው ደስ የሚል ጊዜ እያሳለፉ ነው። ዳኒ እንግዲህ በጣም ደስ ብሏል። ሩታም እንግዲህ ሌላ ጊዜ ዳኒ ስታዩ በጣም ነበረ የምትበሳጨው የምትናደድበት። አሁን በዚህ ሰዓት ግን በጣም ደስ ብሏት ነው ከዳኒ ጋር አሪፍ ጊዜ እያሳለፉ የሚገኙት ማለት ነው። እንግዲህ ዳኒ ራሱ በጣም ደስ ብሎታል። እንግዲህ የአብርሃምን ልጅ የኔ ልጅ ነው እያለ ነበረ ማለት ነው። ከዚህ በኋላ ከአንቺ አርቅም ማንም ሰው እስከ ዛሬም ስለጠፋውኝ በጣም ይቅርታ ብሏታል ነው ማለት ነው። እንግዲህ በጣም ይቅርታ ጠይቋት ነው አበባ ምናምን ይዞላት ሄዶ በጣም እንግዲህ ደስ ብሏት እንግዲህ የምትሄጂበት ቦታ አብሬሽ ሄዳለሁ ብሎ እንግዲህ ቡቻን አቅፎ ነበር። አብሮ ነው ከቤት የወጡት ማለት ነው። በጣም ነው እንግዲህ ደስ ያላት ሩታ ዳኒሻ ብላ ነው የተቀበለችው። ደስ የሚል ጊዜ ያሳለፉ እያሉት ማለት ነው። ወደ አንቺ ተመልሼ በመምጣቴ በጣም ደስ ብሎኛል ብሏታል ማለት ነው። እሷም በጣም ደስ ብሎኛል ዳኒሻዬ ስለመጣ በጣም ደስ ብሎኛል። አንድ ቀን ብቻ ነው መጥቶ በዛ የጠፋክ በማለት እንግዲህ በጣም ደስ ብሏት ነው የተቀበለችው ማለት ነው። ዳኒ እንግዲህ በጣም ፍክት ድምቅ ብሏል። እንግዲህ ከሩታ ጋር ስለተገኘ ማለት ነው። ዛሬም ብዙ ፊልማ አድርጎ ነበረ ከሩታ ጋራ ለመሆን እንግዲህ አልተሳካለትም ማለት ነው። በመጀመሪያ እንግዲህ ሊሳካለት ነው መሰለኝ እንግዲህ አይታወቅም ማለት ነው። ዳኒና ሩታ እንግዲህ አሪፍና ደስ የሚል ጊዜ እያሳለፉ ይገኛሉ ማለት ነው። እንግዲህ መጨረሻቸው ባይታወቅም እንግዲህ በጣም ደስ ይላል ማለት ነው። በሰላም በፍቅር አብሮ ሆነው በሰላም እያሳለፉ ነው ማለት ነው። ልጅም መሀል ስላለ በጣም ነው ደስ የሚለው ማለት ነው። እንግዲህ የአብርሃም ልጅ የኔ ልጅ ነው እያለ ነው ዳኒሻ ማለት ነው። ዳኒ እንግዲህ ብዙ ጊዜ በፕራንክ እና በድራማ ነው የሚታወቀው ማለት ነው። በነገራችን ላይ ዳኒ ድራማ እንደዚህ ፕራንክ ምናምን ስለሚያምርበት ቁም ነገር ቢሰራ ራሱ ሰው አያምነውም ማለት ነው። ምክንያቱም እሱ ሁል ጊዜ ቀልድ ነው ይዞ የሚመጣ። እውነት ነገር ይዞ ቢመጣ ራሱ ሰውዬ ፕራንክ ነው የሚሰራ ስለሚሉት አያምኑም ማለት ነው። እንግዲህ በፕራንክ የታወቀ ልጅ ስለሆነ ማንም ሰው ቁም ነገር ይዞ ብሎ መጥቷል ብሎ አያስብም ማለት ነው። ግን እሱ ቁም ነገር ነው ይዤ የመጣሁት ብሎ ነው ሲያወራ የነበረ ማለት ነው። እንግዲህ ዳኒሻዬ በጣም ደስ ብሎናል አንተ እንደዚህ ደስ ብሎ ስላየክ ማለት ነው። በይበልጥ ደግሞ ከሩታ ጋር እንደዚህ ሰላም ስለሆናችሁ በጣም ነው ደስ ያለኝ እኔ ማለት ነው። ሌላ ጊዜ እንግዲህ ትጣላላችሁ፣ ሩታም በሰላም አታወራህም፣ በሰላም አትመልስልህም። አሁን ግን ሰላም ሆናችሁ እንደዚህ በሰላም ማውራታችሁ በጣም ነው ደስ የሚለው ማለት ነው። እንግዲህ በጣም ደስ የሚል ሰዓት ጊዜ እያሳለፉ ይገኛሉ ማለት ነው። በጣም ደስ ይላል። በነገራችን ላይ እንደዚህ በሰላም በፍቅር ማውራታቸው ተግባብቶ እንደዚህ አንድ ላይ በመሆናቸው በጣም ነው የሚያስደስተው ማለት ነው። ሰላም ደስ ይላል። እንደዚህ ሰዎች ልጅ ሰላም ፍቅር ሲሆን አንድ ላይ ሲሆን በጣም ነው የሚያስደስተው ማለት ነው። በጣም የሚለው በነገራችን ላይ ሰላም ጤና ይስጥልኝ ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ አለሁላችሁ። ፈጣሪ የተመሰገነ ይሁን። እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። እናንተን በያላችሁበት ቦታ ሰላማችሁ ይብዛልኝ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። በጣም አሪፍና ደስ የሚል ነገር ነው እያበረታታችሁኝ ያላችሁት ማለት ነው። ከልብ አመሰግናለሁ። እርዳታችሁ አይለየን። ሰፖርት አድርጉኝ። ቪዲዮ ሲታዩ ላይክ አድርጉልኝ። የኔ ውድ ቤተሰቦች ከጎኔ የሆናችሁ ስለሚተበረታቱኝ ከልብ አመሰግናለሁ። እጅግ በጣም አመሰግናለሁ ማለት ነው። ከወደ ቤቴ በሰላም መጣችሁ። በድጋሜ ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ ማለት ነው። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። በአዲስ ቪዲዮ ሲመጣ እንግዲህ ዳኒሻ እንግዲህ ከሩታ ጋር አሪፍ ጊዜ እያሳለፉ ነው። እንግዲህ ልዑል በጣም ነው ዳኒ እያየ ሲስቅ ነበረ ማለት ነው። እንግዲህ ዳኒ ልጅ ይወዳል። ልዑልም እንግዲህ ዳኒ ልጅ እንደሚወደው ገብቶታል ማለት ነው። በጣም ደስ የሚል ልጅ ነው ልዑል እንግዲህ
ዳኒና ሩታ በጣም አሪፍ ደስ የሚል ጊዜ እያሳለፉ ይገኛሉ ማለት ነው። እንደዚህ አይነት በጣም ነው ደስ የሚለው። በነገራችን ላይ ሰላም ፍቅር ወርዶላቸው እንደዚህ ሲጨቃጨቁ የነበረው እንደዚህ በሰላም በፍቅር ጊዜ ማሳለፋቸው በጣም ደስ ይላል ማለት ነው። እውነት ለመናገር በጣም ነው የሚያስደስተው። የሰው ልጅ በሰላም በፍቅር እንደዚህ ሲያወራ አንድ ላይ ሆኖ እንግዲህ ፍቅር እየተላገሱ ሲያወሩ በጣም ነው ደስ የሚለው ማለት ነው። የሰው ልጅ በህይወት ውስጥ ደስተኛ ሲሆን በጣም ነው ደስ የሚያስደስተው ማለት ነው። ምክንያቱም የሰው ልጅ በህይወት ውስጥ ደስተኛ መሆን አለበት። ደስተኛ ስንሆን በጣም ደስ ይላል፣ ህይወታችንም ደስ ይላል ማለት ነው። እንግዲህ በዚህች ምድር ላይ የሰው ልጅ ክብር ነውማ የምናገኛቸው ሰው ሁሉ በክብር በሰላም ስናወራ በጣም ደስ ይላል ማለት ነው። ሩታ እንግዲህ በፊት ዳኒም በጣም ስትመነጫጭቅ ነበረ። አሁን ግን በሰላም እያወራች ትገኛለች ማለት ነው። ለመናገር በጣም ነው ደስ ያለኝ እኔ እንደዚህ ሰላም ስለሆኑት ማለት ነው። በመጀመሪያ ሩታ እንግዲህ ተቀይረሻል ብሏታል ዳኒ ራሱ ማለት ነው። አዎ እንዴ ለምን አልቀየርም? አሁን እኮ የልጅ እናት ነኝ ይቀየራል ለምን አልቀየርም ብላለች ማለት ነው። እውነት መቀየር አዎ ትልቅነትን እያሳይሹ ማለት ነው። እንደዚህ ስትጣሉ ምን ስትይ የነበሩ ልጅ ዛሬ ሰላም አውርዳችሁ በሰላም ማውራታችሁ በጣም ነው ደስ ያለኝ ማለት ነው። እውነት ለመናገር በጣም ደስ ይላል። ሩታ እውነትም ተቀይረሻል፣ እግዚአብሔር ይመስገን። በጣም ነው ደስ የሚለው የሰው ልጅ እንደዚህ ለውጥ ሲያሳይ ማለት ነው። ሰላምሽ ይብዛልኝ ፈጣሪ ልጅሽን በሰላም በፍቅር ያሳድግልሽ። ልጅሽን ለቁም ነገር ያብቃልሽ። ጧሪ ቀባሪ ያድርግልሽ ፈጣሪ ማለት ነው። ልጅ ማለት መታደል ነው እና ፈጣሪ ለወደደው ነው ፍሬ የሚሰጠው እና ፈጣሪ ስለሚወድሽ ነው ፍሬም እየሰጠሽ ማለት ነው። ክብር ምስጋና ይድረሰው ለመድኃኒዓለም ማለት ነው። እንግዲህ እንደዚህ ከልጅሽ ጋር ሆነሽ ከቀረብሽው ሰዎች ጋር ሁሉም በሰላም በፍቅር ደስ ብሎ የምታሳልፊ መልካም ነው ለአንቺ ህይወትሽም ማለት ነው። ለሰው ልጅ ሲዋደድ አንድ ላይ ሲሆን በሰላም በፍቅር ተንከባክቦ ተስማምቶ አንድ ላይ ተገናኝቶ በሰላም መለያየት ትልቅ ነገር ነው እና የሰው ልጅ ማክበር ደግሞ ግዴታችን ነው። የሰው ልጅ ፍጡር ክብር ነው። ፈጣሪ ሁሉም ነገር በጥበቡ ነው የፈጠረና በጣም ነው ደስ የሚለው ማለት ነው። እኔ በነገራችን ላይ ዳኒን በእንደዚህ አይነት ፈገግታ ስላቀረብሹ ስለተቀበልሹም በጣም ነው እኔ እንደዚህ አይነት አበባ ተቀብዬም አላቅም ብለው ነበረ ማለት ነው። እጅግ በጣም ነው ደስ ያለኝ ማለት ነው። እንደዚህ አይነት ነገር ደስ የሚል ስሜት አሳይተሽ ስለተቀበልሽው ማለት ነው። ምክንያቱም አንድ ሰው ሲያከብርሽ ለአንቺ ክብር ሲኖርሽ ነው ቤትሽ ድረስ ሊጠይቅሽ የሚመጣ። ይሄን ቤትሽ ድረስ የመጣ ሰው ደግሞ በሰላም በፍቅር አንቺ አክብረሽ ማውራት ግድ ነው ማለት ነው። ሰው እንደዚህ ማድረግ ደስ ነገራችን ላይ ሩታችን እንግዲህ በዚህ ቀጥይበት፣ ፈጣሪ ህይወትሽን ያስተካክልልሽ። እጅግ በጣም ደስ ይላል እንደዚህ አይነት ነገር ስሜት ማሳየትሽ ሰው ፊት ማለት ነው። ፈጣሪ የተመሰገነውን ስለ ሁሉም ነገር፣ ለፈጣሪ የሚሳነው ነገር የለምና ክብር ምስጋናውን ጠቅልሎ ይውሰደው ፈጣሪ። በዚህ ቀጥይበት ሩታችን እንግዲህ ሁሉንም ሰው በሰላም በፍቅር አክብረሽ ቤትሽ የመጣው ሰው በሰላም በፍቅር አክብረሽ መሸኘትሽ በጣም ደስ ይላል ማለት ነው። ምክንያቱም የሰው ልጅ ክብር ነውና መከበር አለበት እና ለሰው ልጅ ክብር ስንሰጥ ነው ለእኛም ክብር የሚሰጠን ማለት ነው። በጣም ነው ደስ ያለኝ በነገራችን ላይ ሩታዬ፣ እውነት ለመናገር እጅግ በጣም ደስ ብሎኛል። እንቺ እንደዚህ በሰላም በፍቅር አቅርበሽ በሰላም በፍቅር ስላወራሹ ማለት ነው። ፈጣሪ የተመሰገነ ይሁን። በጣም ነው ደስ ያለኝ ማለት ነው። በዚህ ቀጥይበት። በቀጣይ ደግሞ በአዲስ ነገር እንጠብቃችኋለን። ያው የምትመጡልን ተስፋ እናደርጋለን ማለት ነው። ዳኒሻ ደግሞ አንተ በጣም ምርጥ ሰው ነህና ልጆች በጣም ነው የምትወደው። ልጅ ያለውን ሰው ታቀርባለህ፣ የሌለውን በጣም ምርጥ ልጅ ነህ አንተ። ብዙ ነገር እንማራለን ከአንተ ማለት ነው። እውነት ለመናገር ፈጣሪ አንተንም ይባርክክ፣ ዘመንህን ይባርክልክ ማለት ነው። መልካም ሰው ሁሉ ጊዜ መልካም ነገር ነው የሚያስተምረው ማለት ነው።
እዚህ ቀጥል ወንድማችን፣ ፈጣሪ የምትፈልገውን ነገር ይስጥክ፣ ህይወትህን ያስተካክልልህ ለአንተ ማለት ነው። እጅግ በጣም ደስ የሚል ቆይታ ነበረ። እናመሰግናለን። ይዛችሁልን የምትመጡ ነገር ያስደስታል። እንደዚህ ስትሆኑልን ነው እኛ ደስ የሚለን ማለት ነው። ውድ ቤተሰቦች አብራችሁ ስለቆያችሁ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቸር ቆዩልኝ። ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ ማለት ነው። አብራችሁ ስለምትቆዩ ሰፖርት ስለምታደርጉኝ ከልብ አመሰግናለሁ ማለት ነው። ሰላማችሁ ይብዛልኝ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሰላም ለሀገራችን። ለሰው ልጅ ከሰላም የሚበልጥ ነገር የለምና ለሰው ልጅ በሙሉ ፈጣሪ ሰላሙን ፍቅሩን ያብዛለት ማለት ነው። የኔ ውድ ቤተሰቦች ቪዲዮ ስታዩ ላይክ አድርጉልኝ። ፈጣሪ ሀገራችን ሰላም ያድርግልኝ። በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቸር ቆዩልኝ። ላይክ ሰብስክራይብ በማድረግ አበረታቱኝ። ሰላማችሁ ይዛልኝ። ፈጣሪ የልባችሁን ምሻት ይፈጽምላችሁ። ከኃጢአት ውጪ አብራችሁ ስለቆያችሁ ከልብ አመሰግናለሁ። እንግዲህ ዳኒሻና ሩታን እንግዲህ ሰፖርት አድርጓቸው እነሱንም ማለት ነው። ማንኛውም ሰው ሰፖርት ብናደርጋቸው ከኛ የሚጎል የሚቀንስ ነገር የለምና ሰላማችሁ ይዛልኝ። በቀጣይ በአዲስ ነገር እስክንገናኝ ድረስ ቸር ቆዩልኝ። በጣም ነው የምወዳችሁ የማከብራችሁ ውድ ሀገሬ ልጆች።